ስቱዲዮ ኪራይ ከፍሎልህ ሰው አፈን ማብሮ መከራየት የሚፈልግ ሰው አለ በተፈጥሮ ደግሞ ከፍ ያለው እንደዛ አይነት ሰው አይደለም አፍ ማከራየት የሚባል ነገር አልወድም እኔ ሙሉ የባንድ ዕቃ ማስገባት ይፈልጋለሁ እኔ አሁን ለምሳሌ በጣም ብዙ ፔንቴ ልቤን ሰብሮት ነው የተውኩት ከአገልግሎት ሰው እንደሚገፋ እግዚአብሔር ሰው ነው ይገፋም ሰው እንደሚያይም እግዚአብሔር ያይም ዘፋኝ እግዚአብሔር መንግስት ያወርስም ያለ እንጂ ኢየሱስ ክርስቶስ ሙሾ አወረንላችሁ አላለቀሳችሁም ማለት በዘፈንላችሁ ተነስታችሁ ደስተኛ ያልሆናችሁ ማለት ዘፈን የሰው ልጅ የሐዘንና የደስታ መገለጫ ነው ዳማዳሙ ዲማሙያ ረፋርገቴና ማጣሙ በቃ ሀገር ሳያቀልኝ ህዝብ የሚወቅልኝና ለሞት ከሞትኩ ብዬ ነው እዛ ተካሮስ የተገባው ልኮኝ እዛ አካባቢ ላይ ሰርኩሌት ሲያደርገው ነው ህይወቴን ላጠፋው ለላይቭ ወጥቼ ነበር እና አሁን ብዙ ነገር ማውራት አልፈልግም መኖር በቃ ይራሴ ዓለም መኖር ነው ፈልገው መጥፎና ጸያፍ ንግግር የተናገርኩባቸው ጊዜያቶች አሉ እነሱ ዜማ የላቸው ግን የብዙ ሰው ልብ ሰብረዋል አሁን ደግሞ እየዘፈንኩ ግን የብዙ ሰው ልብ መጠገን ይችላል አየ ህይወቴ ላይ ግን እንደዚህ መሳሪያ ደቀኝ እየወጣውበት ጊዜ ነበር ታሽይ እና ይሄን ያደረገኝ ሃይማኖት ቢጫወቱ ሰዎች ናቸው በተለይ ደግሞ አምነህ ልብን የምሰጣቸው ወንጌል ያቃሉ ብለ የምትላቸው ብዙ ሰዎች አሉ ትልቅ ሆቴልም ገብቻለሁ ሸራ ውስጥም በልቼ ያቃለሁ ትልቅ ሆቴልም ብላ ሸራ ውስጥም ብላው አንድ እንጀራ ነው የምትበላው ፍቅር ማረከኝ በህይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ከፍ ያለው ጋር ሺህ ፈንጂ ሺህ ክላሽ ተያዘ ቢባል እንኳን ወይ በኃይል አስቀምጠውት ነው የሚሆነው እንጂ ከፍ ያለው አያመጣም አንተ አለ ወደ ወንጌል አገልግሎት ካልተመለስክ ድንቡሉ አልሰጠህም ማለት እንዴ እዚህ ጀሞ ካሳዛይት ያለ ፓስተር ምን ያህል ልጆች ያሳሰረ ያመሰ እንደሆነ ምን ያህል ይሄ ነገር እየሆነ እንዳለ አይታወቅም ታስታውሳለህ ተረታለ ሰላሌ ከዘፈነ ፍየል ከቀዘነ መመለሻ የለውም አልገባኝም እኔ የፍቅርሽ ጸባይ አዙሪት አለው ወይ የሚከታባይ ዩኒት ተወዷል በጣም በልሚያ ይቻላል አንድ ቀን ኢትዮጵያውያን ሊያውቁት ሊረዱት የሚገባው ከፍ ያለው አሁን ጥሩ ሰው ይሆናል ዞምየዋ ነይ ነይ ዞምየዋ ነይ ነይ ዞምየዋ ነይ ነይ ደጋግ ኢትዮጵያውያን ሲያግዙኝ ስቱዲዮ ቢያግዙኝ ደስ ይለኛል ቀድሞ ዘማሪ ከዛ ደግሞ የእንግሊዝ ሰባኪ አሁን ደግሞ የዘፈን አቀንቃኝ እንዴት ነው አይከብድም ለአባቴ ማስታወሻ የሰራሁት ስራ ለአባቴ በጣም ይዘፍናል አይዞህ እናቴም በጣም ትዘፍናለች በጣም ሁለቱም ድምጻዊ ናቸው እኔ እናንተ በክርስቶስ የፍርድ ወንበር ፊት እንገናኛለን እመነኝ እንገናኛለን ሰላም ጤና ይስጥልኝ ውድ ያሌታ ቤተሰቦች ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ ዛሬ እንግዲህ መገኘው ከፍ ያለው ቱፋ ባለፈው እንግዲህ በተደጋጋሚ እኛ ስቱዲዮ መጥቶ ሐሳቡን ያቀረበ ወንድማችን ነው ከፍ ያለው ቱፋ እንግዲህ በቀድሞ በኦርቶዶክስ ተዋሕዶ ቤተክርስቲያን ዝማሬ ያገለገለ በኋላ ደግሞ ወንጌላዊ ቤተክርስቲያን መጥቶ የቃል ሰባኪ በመሆን የራሱም ቤተክርስቲያን የነበረው ከዛ በኋላ ደግሞ በተለያየ ፖለቲካ ሐሳብ ላይ የራሱን ሐሳብ ያንጸባርቅ የነበረ ወንድማችን ነው ያው ከፍ ያለው ቱፋ አሁን ደግሞ አዲስ አልበም በሙዚቃ ልገለጽ ነው ስላለ ይሄን ለማጣራት ወደ ስቱዲዮ ጋብዘነው ነበር እኔ የራሴ ስቱዲዮ ያዘጋጀው ነው ሙዚቃዎችም እዚሁ ከቤቴና አካባቢ ካሉ ስቱዲዮች እየሰራው ስለሆነ ከሳላችሁ ጎራ ብላችሁ ጎብኙ ባለ መሰረት ይሄው እንግዲህ በቤቱ ቴራዝ ላይ እንገኛለን በጣም ቆንጆ ቤት ኦልሞት ሰርቶ ጨርሶታል አንዳንድ ነገር ብቻ ነው የሚቀረው ከከፍ ያለው ጋር የሚኖርንን አስተናቂ ቆይታ እየኮመኮማችሁ ይሄን ፕሮግራም ሰብስክራይብ ላይክ ሼር ኮሜንት አድርጉ ተሾመኔ ይሻለው ከፍ እንዴት ነህ እግዚአብሔር ይመስገን በአዲስ ስራ ልትገለጥ ነው አሉ እውነት ነው እውነት ነው በሙዚቃ ቀድሞ ዘማሪ ከዛ ደግሞ የእንግሊዝ ሰባኪ አሁን ደግሞ የዘፈን አቀንቃኝ እንዴት ነው አይከብድም አይከብድም ብዙ ሰው አንዳንዴ እንግዲህ ያው ተፈጥሮ ነው ተፈጥሮ ስለ አንዳንዴ እግዚአብሔር አንድን ሰው በብዙ አይነት ዳይሜንሽን ብዙ አይነት ብቃትና አቅም በውስጡ ያስቀምጣል ስለዚህ ይሄ አቅምና ብቃት ነው እንጂ ለኔ ምንም ሌላ እንትን አይደለም እንደ ስራ ነው እንደ ማንኛውም ነጋዴ ወይም ሰው ስራ ሰርቷል እንትን የሚለው ነግዶ ብሎ ቤተክርስቲያን ወይ ቸርች ወይ መስጊድ ሊሄድ ይችላል እኔም ዘፈኜ በራሴ ዓለም እግዚአብሔር ጋር ደግሞ ያለኝ ነገር በራሴ አስቀጥላለሁ ማለት ነው ለምሳሌ አንድ ሆቴል አስተናጋጅን ወይም አንድን
መጠጥ ቤት አስተናጋጆች አንድን ጠጪ እየጠጣ ወይ ስራ ሰርቶ መቼም እግዚአብሔር ለምን መጣህ አይለውም ወደ ቤቱ። ሁሌም ነው እንዳለ ነው እግዚአብሔር። ስለዚህ እኔ ሰው እንደሚገፋ እግዚአብሔር ሰውን አይገፋም። ሰው እንደሚያይም እግዚአብሔር አያይም። በነገራችን ላይ እኛ እዚህ ኃጢአት ነው ያልነው ነገር በእግዚአብሔር ፊት ኖርማል ሆኖ ልናገኘው እንችላለን። እኛ እዚህ ጽድቅ ነው ያልነው ነገር በእግዚአብሔር ፊት ለቲንግ ሆኖ ልናገኘው እንችላለን። ሁላችንም የራሳችን የምንለው ስራ አንዳች የለንም። በራሴ ነኝ። ስለዚህ ብዙ ጊዜ ከራሴና ከእግዚአብሔር ጋር ያለኝ አንድ ነገር ቢሆን እግዚአብሔር ፍቅርና ምሕረት ይቅርታ በጎነቱን እንጂ ከዛ ውጪ እኔ ሰርቼ ወይም እኔ በሰራው ስራ እግዚአብሔር ጠልቶኝ በሰራው ስራ እግዚአብሔር ወደደኝ የምልበት ምንም አይነት ኮንዲሽን አለኝ ብዬ አላስብም። እኔና ስራ እየሰራው ነው ማለት ነው ባጭሩ። መጥፎ ነገር አይሆን እንጂ እንደ ስራ ነው ያየሁት ነው የምትለው። እንግዲህ በወንጌል ሰባኪ እንደሆንክ ይታወቃል። የራስ አገልግሎት አለ። ከዛ በፊት ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዝሙር ሰርተሃል። አሁን ደግሞ በዘፈን ስትገለጥ ለሚሰማው ሰው አነጋጋሪ ነውና በእርግጥ እግዚአብሔር እንደኛ እንደ ማንነታችን አይከፍለንም እንደ ምሕረቱ ብለሃል። ቢሆንስ ታዲያ አሁን አንተ ዘፋኝ መንግስተ ሰማያት ባለፈውም ስንጨቃጨቅ ነበር አይወርስም የሚል ሀሳብ አለ። ይሄንን ስንሰብክ ነበረ። አሁን አንተ ራስን ከመንግስተ ሰማያት አውጥተህ ነው? እኔ እንደዚህ ዘፋኝ መንግስተ ሰማያት አይወርስም ብሎ መወሰን በራሱ አንተን ማንፈራጅ ያደረገ ነው። አሁን ይሄን መልእክት ጳውሎስ ነው ዘፋኝ እግዚአብሔር መንግስት አይወርስም ያለው እንጂ ኢየሱስ ክርስቶስ ሙሾ አወርንላችሁ አላለቀሳችሁም ማለት ብንዘፍንላችሁ ተነስታችሁ ደስተኛ ያልሆናችሁም ማለት ዘፈን የሰው ልጅ የሀዘንና የደስታ መገለጫ ነው በክርስቶስ እይታም በእግዚአብሔር እይታም። ከዛ ውጪ ፍለጠው ቁረጠው ግደለው አይሆን እንጂ ዳዊት ስለ ኢየሩሳሌም ስለ እስራኤል ሲያቀነቅን ኢየሩሳሌም ወይ ብረሳሽ ቀኝ ትርሳኝ እያለ ስለ ሀገሩ ሲያቀነቅን መዝሙረ ዳዊት ተብሎ እኔም የኢትዮጵያ ይመርልሽ ሰብሉ ብዬ ኢትዮጵያን ባቀነቅን የአባይ ማዶ መንገድ ተሰራ ወይ ብዬ ባቀነቅን ኦሮሚያ ብየቶ ብዬ ባቀነቅን ወይም ደግሞ ኦሮሚያ ለሊስቱ ለምለሚቱ ኦሮሚያ ለምለሚቱ ኢትዮጵያ ብዬ ባቀነቅን ዳዊት ስለ እስራኤል ሲያቀነቅን አንዳንዴ ፈረንጅ ያለው ብቻ ልክ አበሻ የሚለው ኃጢአት የሚሆንበት ምክንያትም የለም። ስለዚህ ስለ ራሳችን ከኛ በላይ ዊትነስ ሊመጣ አይችልም። ምስክርነትም ልናገኝ አንችልም። ሀገራችንን ህዝባችንን በጥበብ ማገልገል ጥሩ ነው ብዬ ነው የማስበው። የሚያዋድድ የሚያፋቅር የሚያተሳስብ አርት በጣም ጥበብ ትልቅ አቅም አለው ማለት ነው። ስለዚህ ይህንን ማሰብ አለብንና የዳዊት ሲሆን ስለ ኢየሩሳሌም ምናምን ሲል እነ መኃልየ ሰሎሞን አሁን ስንት በጣም አይደለ ባፉ መሳምሳመኝ ምናምን እያለ ኢቭን ከመዝሙሩ ይበልጥ መዝሙር ነው። እና እዚህ ሀገር እኮ ሰው ጓደኛውን ማድነቅ ሚስቱን ማድነቅ ወንድሙን ማድነቅ ምንም አይነት እንትን የለውም። በነገራችን ላይ ፓወር ያለው ቃል ላይ ነው እንጂ ዜማ ላይ አይደለም። ሁሌም ለምሳሌ እየዘመርኩ ነው እየሰበኩ ራሱ መጥፎና ጸያፍ ንግግር የተናገርኩባቸው ጊዜያቶች አሉ። እነሱ ዜማ የላቸውም ግን የብዙ ሰው ልብ ሰብረዋል። አሁን ደግሞ እየዘፈንኩ ግን የብዙ ሰው ልብ መጠገን ይችላል። አየህ ዜማው ላይ አይደለም ኃጢአቱ ያለው። በዘፈን ልብ ልጠግን ነው ትችላለህ በጣም እቺም የእግዚአብሔር ቃል ሊታጠፍ አይችልም። አንተ ስለ ዘላለም ሕይወት እኔ ከምናገር አንተ በጣም ስትሰብክ ያምራል። እስቲ የዘላለም ሕይወት የሚለው ከዘፈን ጋር ከምናነጻጽረው ምንድነው? የዘላለም ሕይወት በአንተ ስራ አይመጣም፣ በአንተ ስራም አይሄድም፣ አታጣውም። ባይዘወይ የዘላለም ሕይወት ወይም የዘላለም ሞት በመጀመሪያ ሲመጣ እኔ በእኔ ስራ አልመጣም፣ በአዳም ነው። በአዳም ጥፋት ነው ዓለም ሁሉ የሞተው። በአንዱ በክርስቶስ ኢየሱስ ስራ ደግሞ ዓለም ሁሉ ይድናል። ጉዳዩ የማመን ያለማመን ነው። ከዛ በኋላ ያው የፍርድ ጉዳይ አለ፣ በክርስቶስ ኢየሱስ ያመኑ ያላመኑ። ከዛ በኋላ ደግሞ በክርስቶስ የፍርድ ወንበር ፊት ደግሞ አማኞች የሚቆሙበት አለ። ይሄ በክርስቶስ ኢየሱስ ከማመንና ካለማመን ጋር የተገናኘ ነው። ይሄ ማለት የዘላለም ሕይወት ጉዳይ ነው። እንትና ዘፋኝ ነው፣ እንትና በለ እንትን ነው፣ እንትን በልቷል ጠጥቷል ምናምን አለ። አምኗል አላመነም ተብሎ ይፈረዳል። ከዛስ ያላመነው ይለያል፣ ያመነው ይለያል። ያመነው ደግሞ በክርስቶስ የፍርድ ወንበር ፊት ይቆማል። እንዴት? እኔ አሁን ለምሳሌ በጣም ብዙ ጴንጤ ልቤን ሰብሮት ነው የተውኩት ከአገልግሎት ልንገር፣ ከሀገር ፖለቲከኞች መሪ ጀምሮ እስከ ቤተክርስቲያን መሪ ልቤ ቆስሏል። ልንገር አልገባኝም፣ ተጎድቻለሁ። በጣም እውነቱን ማለትም በአገልግሎት ነው በብዙ ነገር እኔ ህይወቴን ለማጥፋት አንድ ጊዜ የማይታወቅ ሰው ደውሎ ትልቅ አመራር ኦሮሚያ ክልል ያለ አመራር ጋር በታሪኬ ቀድቼ ቁጭ አድርጌዋለሁ። እኔ ልኮኝ እዛ አካባቢ ላይ ሰርኩሌት ሲያደርገው እኔ ህይወቴን ላጠፋው ላይቭ ወጥቼ ነበር። እና አሁን ብዙ ነገር ማውራት አልፈልግም። መኖር በቃ የራሴ ዓለም መኖር ነው የምፈልገው። ብዙ ነገር ዘግቼ መኖር ስለምፈልግ ህይወቴ ላይ ግን እንደዚህ መሳሪያ ደቅኜ የወጣሁበት ጊዜ ነበር ተሽ እና ይሄን ያደረገኝ
ሃይማኖት የሚጫወቱ ሰዎች ናቸው። በተለይ ደግሞ አምነህ ልብን የምትሰጣቸው ወንጌል ያውቃሉ ብለህ የምትላቸው ብዙ ሰዎች አሉ። እና እንዲህ አይነት ከመሆን ደግሞ ለኔ እውነቱን ለመናገር ጥገን ይዘህ ወጥተህ የራስን ዓለም መኖሩ ገባኝ። አሁን እያልክ ያለው እና አሁን እነዚህ ሰዎች ጋር በክርስቶስ የፍርድ ወንበር ፊት እንገናኛለን። ከሀገር ከጠቅላይ ሚኒስቴር እስከ አብያተ ክርስቲያናት ፕሬዝዳንት እስከ ቀበሌ ዳኛ በክርስቶስ የፍርድ ወንበር ፊት ትገናኛለህ። ያኔ ክርስቶስ ከፍ ያለው ነው በአግባቡ እኔ የምፈልገውን ህይወት የኖረው ወይም እከሌ ነው የሚለውን ክርስቶስ ነው የሚፈርደው። በክርስቶስ የፍርድ ወንበር ፊት ትቆማለህ አማኞች። ስለዚህ አሁን ያንን ለሱ በእንተው የዘላለም ህይወት ጉዳይ ግን በክርስቶስ ኢየሱስ ማመንና ከማለማመን ጋር ተገናኘ። የክርስቶስ ተከታይ ነህ? አዎ። አሁን ክርስቲያን ነህ? አዎ። በክርስቶስ ኢየሱስ ክርስቲያን ነህ? አዎ። እሺ እንደዛ ከሆነ ሁሉንም ትተን ተከተልን ይላል መጽሐፍ ቅዱስ ላይ። ሁሉን ነገር ትተው የተከተሉት አንተ ሁሉን ትተህ ከተከተልክ በኋላ እንደ ዴማስ ዓለምን ወደ ተመልሰሃል። ሁሉን ትተው የተከተሉ አሉ፣ ስራቸውን እየሰሩ የተከተሉም አሉ እኮ። እየሰሩ በገንዘባቸው ሰፖርት ያደርጉታሉ ኢየሱስን። ሁሉን ትተው የተከተሉ ደግሞ ከቀሩት እርዳታ እየተደረገላቸው ሰፖርት እየተደረጉ አገልግለዋል። በነገራችን ላይ ብዙ ጊዜ ስለ እስራኤል መንግስት መቼ ነው የምትመለሰው ብለው ኢየሱስን ሐዋርያት ሥራ ምዕራፍ 1 ላይ ሲጠይቁት ምንድን ነው ያለው ኢየሱስ ክርስቶስ? ይሄንን ማወቅ ምንድን ነው ያላቸው? ለእናንተ አልተሰጣችሁም ይሄ አላቸው። ዛት ሚንስ ምን ማለት ነው? ይሄ የእስራኤል ጉዳይ የምድራዊ የፖለቲካ ጉዳይ ነው አላቸው። እናንተ የተመረጣችሁት ለሰማያዊ ነው። ሌሎች ደግሞ አሉ እኮ ነው ኢየሱስ በፈረንሳይ እየነገራቸው ያለው። ፖለቲከኞችም አሉ ነው የተሰጣቸው አሉ፣ ፖለቲካ ጥበብም የተሰጣቸው አሉ ማለት ነው። ስለዚህ እግዚአብሔር በሰጠኝ ስራ በማንኛውም ነገር ሰውን አላሳዘን አላስከፋ እንጂ እንዳልኩ ቅድም እየሰበኩ አስነዋሪ ድርጊቶች ያደረኩባቸው ጊዜዎች አሉ። አሁን እየዘፈንኩ ጥሩ ሰው ሆኜ ደግሞ ከኖርኩ እርግጠኛ ነኝ ለኢትዮጵያ ሕዝብ አሁን ታዲያ እየዘመርክ አስነዋሪ ነገር ካረክ ራስ ወንበዴ የነበርኩ አንተ ነህ። ራስ እሳ ገብተህ ወደ ቀድሞ ህይወት መመለስ አይሻልም? አይ እኔ አሁን በራሴ በግሌ ነው ብዙ እንደዚህ አይነት ማስመሰል ህብረት ውስጥ ኢንቮልቭ ማድረግ ስለማልፈልግ ቅድም እንዳልኩ ከፌክ ላይፍ ከማስመሰል ላይፍ ወጥቼ በራሴ ነው መሄድ የምፈልገውና እንዳልኩ ቅድም እኔ ህይወቴን እስከማጥፋት እስከደርስ ድረስ እዛ ውስጥ ማን ነው ምንድነው ምናልባት አንድ ሰው ሊያቀው ይችላል ወይስ ግን አንድ ትልቅ ባለስልጣን ቢሮ ገብቼ ራሴን ላጠፋ ሁላ ወስኛለሁ ብዬ ነግሬዋለሁ። ካለበት ጫና ማለት ነው። ብዙ ነገር ውስጥ አልፍ ያለው ነው። ትልቅ ጀነራል ነው። ለራሴ ነው ያስቀምጨዋለሁ። ኢትስ ኦኬ ኖርማል ነው ይመስላችሁ። ከዛ ወዲህም ብዙ ጊዜ ተስፋ ቆርጬ ብዙ አንደርስታንድ የሚያደርግ ሰው ሲጠፋ እዚህ ምን ላይ በራስ ተወስናለህ። ግን እግዚአብሔር ደግሞ አንዳንድ ጊዜ በህይወት ተርፌ ለብዙ ሰዎች ዊትነስ እንደሆን ምስክር እንደሆን እግዚአብሔር እንደገና እድል እንዳለው በተለይ ደግሞ አሁን ላይ ራሳቸውን እያጠፉ ላሉ ወጣቶች እኔ ህያው ምስክር ነኝ፣ ተንቀሳቃሽ ምስክር ነኝ፣ እየተረፍኩ ምስክር ነኝ። እመኑኝ፣ ይሄን የምታስቡ ሰዎች ብትተውት በመኖራችሁ ትደሰታላችሁ። አሁን ላይ ጥሩ በቃ አይምሮዬ ንጹህ ነው። ስለዚህ ራሴን አዳምጣለሁ። እንኳን ኖርኩ ብዬ ራሴን ወደድኩበት ጊዜ ነው እና ብዙ ጊዜ ሰው ቸኩሎ ህይወቱ ላይ ውሳኔ ይወስናል። ካለፈ በኋላ ልታሻሽለው አትችልም፣ ልትመለሰው አትችልም፣ ልትመለሰው አትችልም። ብትኖሩ ግን እንኳን ያን ቀን ይሄን አላደረኩት እኔ ራሱ 2-3 ያስባለሁ እንደ አይነት ነገር እንኳን አላደረኩት እንኳን አልሆነብኝ እግዚአብሔር ይመስገን እግዚአብሔር አመሰግናለሁ ብዬ ብዙ ራሴ ላይ ያየዋቸው ነገሮች አሉ። ለካ መኖር ደግ ነው ያሳያል፣ ብዙ ነገር ያሳያል እና መኖራችሁን ትወዱታላችሁ። ተስፋ ቆርጣችሁ በአንድ እንደ አይነት ውሳኔ ባትወስኑ ጥሩ ነው። እኔ ምስክር ስለሆንኩ ማለት ነው። ያኔ ሆኖ ቢሆን አድርጌው ቢሆን ኖሮ ላሻሽለው እችላለሁ። እኔ አልችልም፣ በቃ ታሪክ ሆኖ ያልፍ ነበር። ግን አሁን ቢያንስ ምስክር ነኝ እኔ እንኳን አላደረኩት ያን ነገር ብዬ በራሴ ብዙ ነገር እንዳስብ አድርጎኛል። እሺ ከፌ፣ መቼም ወጣቶች ራሳቸውን ከሚጎዱ ነገ ሌላ ቀን ብላ አንድ ቦኒ የምትባል ልጅ ላይቭ ወጣ ገመድ ይዛ መትረፍ ያልቻለችበት ሀገር ናት። አንዳንዶቹ ራሳቸውን በሚያሳዝን ሁኔታ እየተናገሩ ያጠፋሉና ከዛ ውስጥ ተርፍ ያለው ብለ እነዚህ ስራዎች ሙዚቃ ውስጥም ህይወትንም የሚጠቃቀሱ ነገሮች ይኖራሉ ብለን እናስባለን። አዎ በጣም በነገራችን ላይ በጣም ያው ተወሰኑ ስራዎች እንግዲህ 7 ምናምን ትራኮች አሉ እጄ ላይ እነሱ ማሰማት አልችልም። ከድሮ ባይሆን ግን ምንድነው ልል የምፈልገው ከራሴ ህይወት በተለይ
ጋር አንድ ሁለት ሰው ምናምን አጋጣሚ ስራውን ሳሰማው ያለቀሱ ሰዎች አሉ። በተለይ በቅርብ ሰው የኔ በሚሉ ሰው ተጎድተው በእንደዛ አይነት ነገር የተያያዘ ስራም አለ እና ግን አንድ ነገር የመጨረሻው የዘፈኑ ስራ መጨረሻ ምንድነው የሚለው ለሰዎች በጎ ነገር ማድረግን እንጂ ከሰዎች በጎ ነገርን መጠበቅን በቃ ትቻለው አይነት ተስፋ መቁረጥ በሰዎች ስራው ላይ እንደዛ አይነት ያካተተ እንደዛ አይነት ሐሳብ አለው ማለት ብዙ ጊዜ ከሰው ኤክስፔክት ማድረግ ይጎዳል አይተከው ነው ከሌንዲ ያደርግልኝ ከሌንዲ ሊሆንልኝ በጣም ብዙ ሀርት ያደርጋል እና ያው ከሰዎች ብዙ መጠበቅን ትቼ ግን ከራሴ የሚጠበቀውን ማድረግ ጀምሬያለሁ እና እንደዛ ስለሆነ እንደዛ አይነት ስራዎች አሉና በጣም ብዙ ተስፋ አትቁረጡ ሁሌም ከራሳችሁ የሚጠበቀውን በጎ ነገር ማድረግ ላይ ፎከስ አድርጉ ከሰው ምንም ከእግዚአብሔር ብቻ መልካም ነገር እንጠብቁ ሰው ካደረገላችሁ እመኑኝ እግዚአብሔር ነው በዛ ሰው በኩል ያደረገላችሁ ይሄንን እመኑና ወስዱ ተቀበሉ መልካም ከፍ እንደው በወንጌላዊ ቤተክርስቲያን ይያል አንድ መጽሐፍ ተጽፎ ነበር የሀሌታ ሚዲያ ቤተሰብ ነው ዮናስ ጎርፌ ቤት ያጣ ቤተኛ የዘፈን ክርክር ነበር የዛ ቀንቀኛ አረማጅ መሰልከኝ ኖርማሊ ሰው ይላል እንደዛ እኔ በራሴ የማነብሰው ነኝ በነገራችን ላይ ብዙ ጊዜ ኢትዮጵያ ውስጥ የሚባለውን ጻፊ ብዙ እንትን አለ ምን ያነባለው ትርጉም መጽሐፍቶችን አነባለሁ የሆነ በከተለም ጠቃሚ ከሆነ ጥሩ ነው እኔ ኢትዮጵያ ጻፊ የተጠቀምኩበት አንድ መስበር መለሰው ዶክተር መለሰው መስማማት የምትለው እሷ በጣም ተመችቶኛል ለምሳሌ ጠላትነት አይደለም መስማማት ማለት አንተም በራስ ዓለም ኑር እኔም በራስ ዓለም ግን ጠላቶች አይደለንም አተውኝ ይያልክ በቃ እስካልጠላው ድረስ ለምሳሌ ወንጌላዊ ቤተክርስቲያን ፓስተሮች ምን ብለዋል መሰለህ በጣም እንወደዋለን እናከብረዋለን በብዙ መከራ ውስጥ ቢያልፍም ባይወጣ ጥሩ ነበረ ወደ ዘፈን ዓለም ከሚገባ ብለው ስለነገር መጀመሪያ መድረካችሁ ላይ ዘፈን ያስቆሙ ብለሃል ምን ማለት ነው እኮ እንዳልኩ ነው እኮ ብዙ ነገሮች አሁን አንዳንድ ጊዜ እኔ በነገራችን ላይ በመዝሙር ደረጃ ከፕሮቴስታንት የመዝሙር ዝማሬ ይልቅ በተለይ ስለ ክርስቶስ በኦርቶዶክስ ቤተክርስቲያን የተሰሩ መዝሙሮች በጣም ፓወርፉል ናቸው በጣም ለምሳሌ እነ ምንዳዬ ድሮ የሚዘምሯቸው መዝሙሮች ማለት የክርስቶስ እንዴ ፍቅር ማረከኝ በህይወቴ በዘመኔ በጣም ሚነኩ በጣም እንዴ ብለዋልና እኔም ስለምወደው እስቲ መቼም ያንተ መረዳት ኃይለኛ ስለሆነ ፍቅር ማረከኝ በህይወቴ በዘመኔ ፍቅር ማረከኝ በህይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በህይወቴ በዘመኔ ይላል በጣም ነው ወደው ላመስግን እኔ ጌታ በጣም የነ ቴዎድሮስ ዮሴፍ ያዳነኝን አውቀዋል በጣም በቃ ወንጌሉን ቁጭ ነው ያደርጉት እንደዚህ አሁን ቴዲ ዮሐንስ ወንጌል ምዕራፍ 9 ቁጭ ትዝታው ስመሰክር አይኔን እንዳበራ በጣም የሚገራርሙ ሜሴጆች አሉ የሆነ ምናምን ኦርቶዶክስን እንደዚህ ጥግም ታይዘው ሃይማኖት አይደለም ይሄ ዝም ብሎ መድረክ ላይ ሸሽ ምናምን ከማለት በጣም በማስተዋል የሚዘመሩ መዝሙሮች ናቸው በጣም ወዳቸዋለሁ ያ ማለት ፕሮቴስታንቱ ጋር የለም ማለት አይደለም አሉ ግን ምንድነው ልልህ የምፈልገው ሁሉም ጋር አለ አንዳንዱ ደግሞ ከዘፈን ያልተሻለ ደግሞ መድረክ ላይ ብትወደው ዘማሪ ለምሳሌ ደረጀም አድናቂ ነህ አሁን ደረጀ ደግሞ ሌላ አይነት ሰው ነው አለና እስቲ ከምታደንቃቸው ዘማሪዎች ትንሽ ብለን ወደ ሙዚቃ ሰራ ገብተን እንቋጫለን እኔ ከፕሮቴስታንት በጣም ተከስተንም አውታሩን በጣም ወዳቸዋለሁ ብዙ በቃ እናቴም ትወደዋለች ባይዘው አውታሩ ቤት አሁን ይከፈታል መዝሙር ሲከፈት ያው ተሰማ ያለው ሁሉንም እና ያውታሩን ሲሰማ እንዶ ግርማ ሞገስ ያለው እርግጥ ያለ ሰው እንዴት ደስ እንደሚል ትላለች ላይ ሳምታ ለምን በቃ ስፒሪቱ እርጋታው ሜሴጁ ቢያንስ አሁን እሷ ፕሮቴስታንት ውስጥ አይደለም ያለችው አይታ እንኳን የሚረብሿት አሉ ማለት እኮ ነው እሱም መርጣ ግን እንደው እርግጥ ያለ እንደው በቃ ደርባባ ሰው ትላለች አጋጣሚ ለመጋቢያው ታሩ በዚህ ድረስውላ አንድ ቀን ብቅ ካለ አዲስ አበባ ግዲ ሲመጣ ማዘር ማየት አለበት እንደው እርግጥ ያለ ሰው በቃ ደርባባ ሰው አድባር የሆነ ሰው ደስ ሲል ትላለች ተሰማለች ኢየሱስ እና የተሻለ ነገር የሚሰሩም አሉ ማለት ነው መድረክ
ያለ ነው አለ ቮካል ልጁ ቮካሉ በጣም ተመችቶኛል። ኦኬ በቃ ልጁን እኔ አድንቀዋለሁ ማለት ለምሳሌ በራሱ ዓለም ነው የሚኖረው። ከፈለክ መድረኩን መስጠት አለመስጠት የራስህ ጉዳይ ነው። 3-4 ግን ለዛ አይነት እንትኖችን ታያለህ ምናምን። ልጁ በቃ ፖቴንሻል አለው፣ የጥበብ ጥሪ ያለው ልጁ። በነገራችን ላይ የጥበብ ጥሪ ያለው ልጁ ጥበብ ውስጡ አለ። በቃ የሙዚቃ ስራ ውስጡ አለ። ይዘምርም ይስፈንም አተቹት እያልክ ነው? አዎ ከፈለክ መድረክን ከልክለው እንጂ ልጁን በቃ አቅም አለው ልጁ። ቅድም ስለ ከባድ ታይም ስታወራ ነበረ። የሆነ ታይም ላይ ቪዲዮ ለማስገባት ሞክራለን። የሆነ ጥቃት ደርሶብ የድረሱልኝ ጥሪ ስታሰማ ምናምን እነሱ ነገሮች እንደው ከሙዚቃ ጋር እንድትጣበቅ አድርጓል ማለት እንችላለን? አይ እኔ ሙዚቃ ከዛም በፊት ነው በቃ ብዙ ነገሮችን ትቼ የሙዚቃ ስራ ላይ በብዙ አንግል ተጎድቻለሁ። በብዙ አንግል ማለት ነው። ፖለቲካሊም ነው በተሞገስከው አፍ ስትሰደብ አንበሳዬ ጀግናዬ ያለ ሰው መጥቶ ሲረግም ይገደል 20 ሚሊዮን ብር ከፍላለሁ 30 ሚሊዮን ብር 20,000 ዶላር ከፍላለሁ ጠብቅና ግደሉት እስከመባል ቤቴ በላይቭ እንደዚህ እስኪፈለግ ድረስ ማለት ነው። እንደው በኦሮምኛ ስለሆነ ብዙ አማርኛ ተናጋሪው አልሰማውም። ይሄን ፔኒን አልሰማውም። ይሄን ብሶቴን አልሰማውም። ታስሬያለሁ። ዝግጅቴም ከዛ በኋላ ነው እንትን ያለው እንጂ አሁን ለታም በተፈጠረው እንትን ጠቅላይ ሚኒስትር ዶክተር አብይ አህመድም ከንቲባችን አዳነች አቤቤም በጣም ወዳቸዋለሁ፣ አከብራቸዋለሁ። በእውነት ለኔ ሳያቸው ትልቅ ብርሃንም ተስፋም ይታየኛል። ለምን ቅንነታቸውን ታየዋለ። ሌሊት ከቀን ይለፋሉ። ወቅቱ ተገጣጥሞም ይሁን ሳይገጣጠም ግን እግዚአብሔር ይመስገን ያልሆነ ተንኮል በቃ አለ ማጭበርበር እዚህ ሰፈር በቃ ኖርማል ካልተመቸው አንድ ሰው ሄዶ እከሌ እንትን ነው ብሎ ወይ ታርጋ ፋኖ ይሰጣል ወይ የሸኔ ታርጋ ይሰጠና እንድትገባ ያደርገዋል። ከዛ ደግሞ ተደግፈኝ ውጣ ይሏል የሆነች ነገር አቀብለ። እንዲህ አይነት አካሄዶች አንዳንድ ወንበዴዎች ላይ አለ። እነሱ ይቆሙልን ብዬ በመታገል አምጡ አስገቡት ተባለ። እኔ ደግሞ በቃ ሀገር ሳያቅልኝ ህዝብ የሚወቅልኝና ልሞት ከሞትኩም ብዬ ነው እዛ ተካራ ውስጥ የተገባው። እውነት ለመናገር መንግስትም ወቅቱ ተገጣጥሞ ይሁን አላቅም ብቻ ወዲያው አዲስ አበባ አመራር እንትኖች ለውጥ በጣም የተደረገው ጠቅላይ ሚኒስትር ዶክተር አብይ በጣም በቃ ማለት እኔ እግዚአብሔርም ከኔ ጋር ስላለ ነው። ነገራችን ላይ እኔ አሁን የኔ ጩኸት የኔ ለቅሶ እዛ ተሰምቶ ነው ምናምን ሳይሆን እግዚአብሔር ሰምቶኝ ነው። ግን ይሄንን ጠቅላይ ሚኒስትር ተጠቅሞ ከንቲባችንን ተጠቅሞ ነገሩን ዳሜጅ አረጋው። እንደዚህ አይነት አካሄዶች እንደዚህ አይነት የመለከስከስ አሁን ፖሊስ ሄዱ መንደር ውስጥ የመሬት እንትኖች ጉዳዮች ላይ የገባ ጠቅላይ ሚኒስትሩ ነው አንድ ያስታውሳል ሲነገር የመሬት ጉዳይ ውስጥ በየመንደሩ የምትገቡ ፖሊሶች ተጠንቀቁ ሲል አሁን በቃ በየመንደሩ ጸብ ልጆች ብድግ የሚያደርጉ በግል ጉዳይ ውስጥ እየገቡ እንዲያረግልሃለሁ ጠቅመሃለሁ ጥቀመኝ ምን እኔ አሁን እሱን ፈልጌ አይደለም ከመሆኑ ከፍ ያለውን ብታገኝ በዚህ ጋር ዘቅዝቀ ስቀለኝ አልፈልግም። እኔ እንደሱ አይደለም ብፈልግ ብዙ ኦፖርቹኒቲ ነበርኝ ብዙ ነገር መጠቀም ይችል ነበር ነኝ ግን አልፈልግም። እኛ ድህነት ለኔ አዲስ አይደለም። ከድህነት ወለል በታችን ማለፍ ያለው ከመዝናናት ወለል በላይም ተዝናንቻለሁ። በሀገር ውስጥም በሀገር ውጭም ትልቅ ሆቴልም ገብቻለሁ። ሸራ ውስጥም በልቼ አውቃለሁ። ትልቅ ሆቴልም ብላ ሸራ ውስጥም ብላው አንድ እንጀራ ነው የምትበላው። 10 እንጀራ ትበላው ፎቅ የሚያክል እንጀራ ትበላም። ስለዚህ ለኔ ሁሉ ነገር ብርቄ ስላልሆነ በእንደዛ አይነት ሜንታሊቲ የምትገምቱኝ አላወቃችሁኝም ማለት ነው። ግን ጠቅላይ ሚኒስትሮቹንና ዶክተር አብይ አህመድና ከንቲባችን አዳነች አቤቤ አሁን የተኳቸው አመራሮች እነ ጀነራል አስራት ደኔሮ እነ ኮሚሽነር ቶፊቅ ፕራውድ ኦፍ ዩ በጣም ብዙ ነገር እየሰማን ያለ ነው ለውጡ ላይ ማለት ነው። እየተደረገ የነበረው ነገር ግን እዚህ አካባቢ ላይ እንዴና ቃለን እኮ እኛ ከፖሊስ ጋር ስብጥር ፈጥረው እዚህ እኮ አሁን ፓስተር ነኝ ብሎ እኮ እዚህ ሰፈር እኮ እንዳልኩ ቅድም የሃይማኖት ስለማልፈልገው አሁን እንጂ ያቁታል እና ዳነች እነ ካባ ያቁታል። እዚህ ሰፈር እዚህ ጀሞ ካሳሳይት ያለ ፓስተር ምን ያህል ልጆች እያሳሰረ እያመሰ እንደሆነ ምን ያህል ይሄ ነገር እየሆነ እንዳለ አይታወቅ። አሁን ደው ምርጫ ለወዳደር ነው ብሏል። እኔ ባታስገቡት ደስተኛ ነኝ። ለምን ሌብነት ነው የሚያስተምረው በቀልን ነው የሚያስተምረው ዳህን ማፈንን ነው የሚያስተምረው። ይሄ አያስፈልግም። እኔ አምናለሁ ድንገት ፐርሰናል ጸብ ከሆነ እኛ እንደ ሚዲያ አንተ ምትለን ብቻ አንሰማ በውስጥ መስመር ስሙን ተሰጠንና ዲያው እናጣራለን። ወደ ሙዚቃ እንግባ አጣሩ ሳይ ወደ እሱም ብቻ ሳይሆን ይሄን ያጣሩ ጠቅላይ ሚኒስትራችንም ከንቲባችንም ሌብልነት ስለማይወዱ እነሱ ብዙ ስራ አለባቸው። ብዙ ባለ ሴክተሩ ላይ የሚሰሩ አሉና እሱ ያጣሩታል። አዲስ አበባ ፖሊስ ኮሚሽን በደንብ አድርጎ ቢያጣሩት ጥሩ ነው አሁንም ቢሆን። ምክንያቱም አሁን እና የሆነ ዝም ብሎ የምታልፈው ነገር አይደለም። እኔ ለግል ጥቅሜ አይደለም እንዳልኩ
ለግል ጥቅሜ ስላልሆነ ግን አሁን በጣም ተለውጧል ጥሩ ነገር ሆኗል አሁን ጥሩ ነው አዎ አሁን እኮ ለምን መጣ ፖሊስ አይደለም ዝም ብለህ ግን አንድ ሰው ወስደ 10 ቀን 15 ቀን ከዛስ ያ ፓስተር እኮ አሳሰረው እንትነን ከዛስ ያለዛ ፓስተር መስገድ ነው አጀንዳው እንዴ አይነት ነገር ደግሞ እኔ ሞቴን በዚህ አይደለም በዚህ መጣለውና እኛ እንደ ሚዲያ አመጣጥናል የምንሰራው አንተ የሚሰማህን ተናገር የምታቀርበውን በህግ ላይ ያለው ነገር ተናገር እኛ እናስተላልፈዋለን በተጨማሪ ደግሞ እናጣራዋለን ካንተ ጀርባ የሰራው ወንጀል ካለ የምትፈልግበት ነገር ካለ የግል ጸብም ከሆነ በዛኛው ሳይድ ያለውን ደግሞ እንደ አንድ ሚዲያ አመጣጥን መስማት ስላልነበን ሐሳቡን ግን ለሚመለከተው አሁን ባጭሩ ያለታሽ እኔ የምፈልገው ምን መሰለ ባጭሩ ከፍ ያለው ምንም አይነት ወንጀል አይሰራም ጨርስ 100% እኔ በራሴ ተማመናለሁ ልንገር ከፍ ያለው ጋር ሺህ ፈንጂ ሺህ ክላሽ ተያዘ ቢባል እንኳን ወይ በኃይል አስቀምጠውት ነው የሚሆነው እንጂ ከፍ ያለው አያመጣም ከቢላ ከሽንኩርት መክተፊያ ቢላ ውጪ እኔ ጋር ምንም አታገኝ እኔ በራሴ በደም ስለምተማመን አይ እሱ እኛን መለከተን ግን አይ እንደዛ እንዳታስቡ ለምሳሌ እኔ መንግስት ያለበት ሀገር ነው ያለሁት መንግስት ይጠብቀኛል ሰላም እንደምሆን ስለማቅ ለዛ ነው ይሄንን ማለት አስምሬ ግን ምንድነው ህግም ተገን ያደረገ የፖሊስን ስም ተገን ያደረገ የፖሊስ መታወቂያ ያሳየ ከፖሊስ ተግባር ውጪ ስራ ለሚሰራ ሰው ግን አልፈልግም አሁን ያነሳውን ሐሳብ ግን ጠቁመሃል ለሚመለከተው አካል እሱማ እርምጃም ወስዷል እኮ መንግስትም እሺ ለዛ ለእንደ ያመሰገን ያለ ነው አሁን እኮ ብሶት አይደለም ቴንክ ዩ እኛ ሰፈር ላይ ብዙ ነገር ተለውጧል ልጆች መሰቃየት ቆሟል አሁን አስፈላጊው ሰዓት ደግሞ ቅርባ ነው እኮ ፖሊስ ጣቢያው እናጣራለን ይመጣሉ ከፊ መልካም እንግዲህ ወደ 7 ነው ወደ 6 አልበም ደርሰሃል ኦልሞስት እየጨረስክ ነው በዚህ ስራ ውስጥ ባለፈው ስቱዲዮአችን መጣ ስለ ዳስጣል ስናወራ ጥሩ አርጋ አብራርተ ቴዲ አፍሮ አንድ ሙዚቃ ሊሰጠው ነው የሚባል ነገር ሰምቼ ነበር እና እውነት ነው በዚህ ስራ ውስጥ የቴዲ አፍሮ ስራ ይካተታል እስቲ ከቻሉ ንጉሱ እንግዲህ ተባበሩ ጥሩ ነው አዎ በሚስጥር ይሰዋል ቢሆን ጥሩ ነው አይደለ እኛ አይ የለም ድሉም የለም እኔም እንደዛ ማስቤ አይደለም እኔ ያው ሰውን ስደግፍ የሆነ ነገር ስላደረገልኝ ምናምን አይደለም በራሴ ግን በቃ ሰውን ጥሩ ነገር ካለው ጥሩ ነገሩን ታደንቅለታለህ ግዴታ ጭፍን መሆን የለብኝም እና ለዛ ነው ምናልባት ትንቢታዊ መልእክት ከሆነ አሜን ብዬ እቀበላለሁ ያደርግልኝ ማለት ነው በነገራችን ላይ ከሱም ባለፈ ዳዊት ጽጌን በጣም ወደዋለሁ ዳዊት ጽጌ በጣም ወደዋለሁ እሱንም ባገኘው ደስ ይለኛል አብሬው አንዳንድ ነገሮችን በተለይ ተሞክሮ እንደ ታላቅ ቦስ ደስ ይለኛል በጣም ማደንቀው ሰው ነው ስለዚህ ነው ቀጥሎ ያው የድሮ ዘፋኞችን ከድሮ ዘፋኞች የይሁኔን መልሰ እንደሰራው ሰምተና እውነት ነው ዩኒት ተወዷል በጣም በልሜ አይቻለሁ አንድ ቀን የሆነ ፕሮግራም ተዘጋጅቶ ዘ ፕሮግራም ላይ ዩኒ ያስተናገደ እያጀበ ነው መጥቶ ሰላም ብሎ ይሄደውና ዜማ እየሰጠ ምናልባት ሲወጣ አይ ብቻ ኖርማሊ ድግስ ሴሬሞኒ ነገር ነው ያለው እና መጥቶ ሰላም ብሎኝ ሰዎች ናቸው እንደውም እንደዚህ ብለው እንትን ያሉትና ጫልኩበት መጥቶ አናግሮኝ ምናምን ሄደ ሰርቪስ እየሰጠ ነው ብቻ አለ የሆነ ፕሮግራም እንደ ሴሬሞኒ ነገር ነው ያለው እሱ ጋር እሱ ያዘጋጀው ይመስለኛል እና በእንደዛ ማዩ ሜቢ ወደፊት ላገኘው ይችላል ማለት ነው መልካም እስቲ ከተዘጋጀ ትንሽ ለቅምሻ መቼም በከፍ ያለው ኦፊሻል ፔጅ ባለው ዩቲዩብ ሙዚቃውን እንደምትለቅ ነግረናል አዎ እንግዲህ አሁን ያለውበት ኮንዲሽን ያው የራሴን ስራዎች እያዘጋጀው ነው ከፍ ያለው ቱፋ ኦፊሻል እናንተም ዩቲዩባችሁ ስር ሊንኩን ኦፊሻሉን አስቀምጡልኝ ሰዎች ገብተው ሰብስክራይብ እንዲያደርጉ ሼር እንዲያደርጉ እንዲላላኩ ስራዎችን በዛ ላይ ነው ከፍተው መለቀው ማለት ነው አዲስ ዩቲዩብ ነው የከፈትኩት ማለት ነው እዚህ ፍቅራችሁን አብሮነታችሁን በዚህ እንድታሳዩኝ ለማለት ነው እስቲ ጋብዘ ከፊ እሺ ልጋብዛችሁ እደጊ በሰበብ አስባቡ ከወዳይ ለራቀ እደጊ እንግዲህ ቀን ወጣ ለተነፋፈቀ እደጊ ምን ይከፈለዋል የመንገድ ውለታ እደጊ ያራራቀውን ሰው ያገናኘለታ ዞምየዋ ነይ ነይ ዞምየዋ ነይ ነይ ዞምየዋ ነይ ነይ እንደ አባይ ጎዳናን እንደ ጠመስ ማዛው
ናፍቆትሽ ወዝውዞ ስቃዬና በዛው አልገባኝም እኔ የፍቅርሽ ጸባይ አዙሪት አለው ወይ የሚከታባይ። እሺ ከፍ እስቲ ደግሞ አንድ ካዘጋጀው ስራዎች እስቲ አዳምጣ። ሳምፕል ነው ያው አንድ ለአባቴ ማስታወሻ የሰራሁት ስራ ለአባቴ በጣም ይዘፍናል። አይዞህ እናቴም በጣም ትዘፍናለች። በጣም ሁለቱም ድምጻዊ ናቸው። በጣም ይዘፍናሉ፣ ድምጽ አላቸው። ከበረታች ትንሽ አይኗን አሟት ተኝታለች። ከቻለች ግን አንድ አማርኛ ወስዳችሁ አትሄዳላችሁ። በጣም ጎበዝ ናት ሁለቱም። አባቴም ግን ለአባቴ ማስታወሻ ስለሆነ የሰራሁት የኛውን እቺኛዋን ትንሽ ልጋብዛችሁ። ኒቲና ገሪት ሁሉ ያደሜት ያ በረንዳ ሮሎሚ ኮሎልችቴ ብያ ባተሲሴ ያደሜት ያ ብየኑ መቴሴ ነኦብሲቴ አባዬን አባዩማ ያደሜት ያ ዋናምኒ ነማንጀዱ ባዩማ ነመዳሙ ከዱረቲ ባገታኔ አማ የሮም መላቹዳ ይላል። የሆነ የኦሮምኛው ለአባት ማስታወሻ ነው። አባቴ እንዲህ አይነት ዘፈኖች በጣም ይዘፍናል። እንዳልኩ ሰላላይ ነው። ሲመክርህም በዘፈን ነው ይመክርህ። የሆነ ምንድን እኔ ሱማ ፈመለ ይላል። በቃ ላንተ ነው እንጂ ይሆናል አለ በቃ እንትን ይላልና ሲመክርህም ሲቆጣም ነገርም ካሰበ በእንጉርጉሮ ነው። ሰላሌ በነገራችን ላይ ታስታውሳለህ? ተረት አለ ሰላሌ ከዘፈነ ፍየል ከቀዘነ መመለሻ የለውም ይባላል። ይሄ የቱለማ ኦሮሞ ብሶቱንም ድጋፉንም በዘፈን ነው እንትን የሚለው። የአሁኖች መሪዎች እንግዲህ ሰላሌን ዘፈን እየሰሙ አገር ቢመሩ ጥሩ ነው ብዬ አስባለሁ። ለምን ብዙ ምክር ተግሳጽ አለው። አዳልኩ ማለት ሲመክርህም የሆነ ነገር ሲልህም በዘፈን ነው በጉርጉሮ ነው የሚነግርህ እንጂ በእንትን አይደለምና ሂዱና አዳምጡ ይባላል አሉ ድሮ። በመስቀል ጊዜም በበዓል ጊዜም እዚህ ሸዋ ውስጥ የቱለማ ኦሮሞ ውስጥ እንደዚህ አሁን በመንግስት ደህንነት ወይ ወታደር አለም ይልካሉ አሉና ኃይለ ሥላሴ ምናምን ምንድነው ህዝቡ እየዘፈነ ያለው? ለምን ቤተሰብ ውስጥ ቤት ማታ ህዝቡ ያወራውን የመንግስትም ችግር በዘፈን እረኞች ከብት ቦታ መስቀል ላይ ያንጎራጉሩታልና በጣም በሳልና አስተዋይ ስለሆኑ ምን ያደርጋሉ? ያቺን እንጉርጉሮ እንደ ለቅሶ አያዩትም፣ ንቀው አያልፏትም። ምን ያደርጋሉ? ይሰሙና ችግር ካለ ያን ቦታ ለማስተካከል እንትን ይላሉ። እና ለአባቴ ማስታወሻ ነው። በጣም የሚገርም እንግዲህ ዝግጅት እያርክ ነው። እኛ ደግሞ ለሰው እናስተዋውቃለን እንደ ሀሌታ ሚዲያ። ቤት ደግሞ ስቱዲዮ ይሄ በእርግጥ እየተዘጋጀ ያለው ከቤት ውጭ ባሉ ስቱዲዮች ነው። ግን ቤት ስንመጣ አላለቅንም። ግን በጣም የሚገርም ቴራስ ላይ ስቱዲዮ እያዘጋጀ ነው። መጎብኘት እንችላለን። እያዘጋጀ ነው ከፍ የራስ ስቱዲዮ። አዎ እሱን ነገር እንዴት መሰለህ ያመጣው ተሽዬ እንዳልኩ ያው በሰው ድጋፍ በሰው አብሮነት ምናምን የሚዲያ ስትሰራ ስቱዲዮ ኪራይ የሚከፍልልሃል፣ የካሜራማን ደሞዝ የሚከፍልልሃልና ልክ ያ ጥቃት በተለይ ይሄ የኛ ድምጽ መታፈን ሲጀምር በተለይ እዚህ የመፈናቀሉ ጉዳይ ላይ አለ አይደል እንደ ተራ እንደ ኖርማል ነገር ነበር የታየው። አልፎ እኮ አሁን እስከ የኢትዮጵያ የእስልምና ጉዳዮች መጅሊስ መግለጫ እስኪሰጥበት ድረስ ማለት ነው የአርሲ ሽርካውን ጉዳይ እናመሰግናለን መግለጫውን ስለሰጥ። ግን ቀድማችሁ ብትሰሙን ደግሞ የብዙ ህይወት መታደግ ይቻል ነበር እና ያ መግለጫ ተሰጠ። ግን ከዛ በፊት ምን ሆነ መሰል ልክ የስቱዲዮ ኪራይ የሚከፍልልህም ይሄን ተናገር ያን አትናገር አይነት ስቱዲዮ ኪራይ ከፍሎልህ ሰው አፈንም አብሮ መከራየት የሚፈልግ ሰው አለ። በተፈጥሮ ደግሞ ከፍ ያለው እንደዛ አይነት ሰው አይደለም። አፍ ማከራየት የሚባል ነገር አልወድም እኔ። በቃ ከወደድከኝ የምታረገውን ነገር ታረግልኛለህ። ከዛስ እኔ በውስጥ ያመንኩበትን ነገር እግዚአብሔር በውስጥ ያስቀመጠውን ነገር አቅም አውጥቼ ትውልድ ላይ ኢንቨስት ማድረግ ነው። በቃ ከዛ ውስጥ በጣም ዲፕረስድ እንድሆን በጣም እንድወዛገብ ካደረጉ ነገሮች አንዱ የስቱዲዮና የማቴሪያል ችግሮች ምናምን ለመቅረፍ ያም ይሄን ሲያደርግል ይሄን እንድትል ይፈልጋል። ይሄም ይሄን ሲያደርግል እኔ ደግሞ ከዛ መውጣት አለብኝ። ስለዚህ ሰው ስቱዲዮ ኪራይ እየከፈለልህ አፈን አብሮ ከሚከራይ ለህሊናህና እግዚአብሔርን ፈርተ ለምታረገው ነገር ለማድረግ ስቱዲዮ መስራት አለብኝ ብዬ ወሰንኩና ሰራው። በዚህ አጋጣሚ ጥቂት ስራዎች ስለሚቀሩት በጎነታችሁ ከሆነ አድራሻ በማስቀመጥ ሰዎች አብረው በጎነታቸው ምክንያቱም ለምኖረው ለምበላው ለምለብሰው አላጣውም እኔ እግዚአብሔር ይመስገን ያው መኖሪያም ከዚህ ከታች ነው። ግን ምንድነው ይሄ ስቱዲዮ ቢኖር ግን ነገ ከፍ ያለው ሪላክስ አድርጎ ሰዎች አፉን ሳይከራዩት ላመነበት ነገር መኖር እንዲችል
አቅም ይሆነኛል ብዬ አስባለሁ። ከፍ ያለው አቅም ይኖረው። በተለይ ደግሞ አሁን ጥሩ ሰው ለመሆን እየሞከረ ባለበት ታይም ላይ ጥሩ ሰዎች ያስፈልጉታል፣ ደጋግ ሰዎች ያስፈልጉኛል እውነቱን ለመናገርና ጥቂት ነገሮች ስለቀሩ ይሄን ነገር አብረው መቆም የሚችሉ ካሉ በውስጥም አሳዩዋቸው። አብራችሁ እንድትቆሙ አስቀምጡልኛላችሁ አድራሻ ታረጉና ስቱዲዮ መተናል። እስቲ አስጎቢ ስቱዲዮ እንዴት መሰለህ? በነገራችን ላይ በጣም ከባድ ሳውንድ ፕሩፍ ይፈልጋል። ሳውንድ ፕሩፍ ማቴሪያሎች አሁን የሳውንድ ፕሩፍ ጉዳይና እቺን ባክግራውንዷን የመስራት ጉዳይ ነው። በዚህ ጋር አውሮፕላን በጣም ያልፋል ባይዘው አሁንም ቅርጽ እየረብሽ ነው። አውሮፕላን በጣም ያልፋል። እንደገናም አዲስ የለማ ያለ ሰፈር ስለሆነ መኪና ያለ፣ ስለዚህ በጣም ከባድ ሳውንድ ፕሩፍ መሰራት አለበት። እነዚህ ባክግራውንዶቹ ቀለም ነው፣ እሱ እንኳን ብዙ አይከብድም። ግን ትልቁ ነገር እነዚህን ባክግራውንዶች ማስተካከልና ሴታፖቹን መስራት ነው። እቺኛዋ ምናልባት ለኢንተርቪው መሆን ትችላለች። ከዛም ባለፈ ግን ሙሉ ወደፊት ትልቁን እቅዴን ነው የምነግርህ። እንግዲህ አባቶቻችን ሊቃውንት ደከም ሲሉ መተካት አለብን ሀገርን አይደለ? ስለዚህ ሙሉ የባንድ ዕቃ ማስገባት እፈልጋለሁ። ሙሉ የባንድ ዕቃ ስለ ሙሉ የባንድ ዕቃ። ስለዚህ ሙሉ ጊዜን ከቤቴ ሳልወጣ ለኔም ደህንነት ሰላም መሆን ብዙ ቦታ ላይ ያለ መገኘት እና ከቤቴ ውጪ ብዙ ቦታ ላለ መገኘት የወሰንኩት ውሳኔ ነው። ብዙ ላለ መንቀሳቀስ ማለት ነው። እንግዲህ በፈረንሳይኛ ይገባዋል። ከዛ ውጪ ይሄ እዚህ ጋር እንደዚህ እንዳልኩት ለኢንተርቪውም ባደርጋት ጥሩ ነው። ግን የባንድ ዕቃ ሲገባ ለምሳሌ በዚህና በዚህ ብታረግ አንድ የሚያጠና ሰው እዚህ ጋር መሆን ይችላል ማለት ነው። ሙዚቃ የሚያጠና ሰው ሙሉ የባንድ ዕቃ ታመጣለህ። ለምሳሌ ከቨሮች ብትሰራ ሙዚቃ ለምሳሌ ቅድም አሁን እንደነ ዩኔ ትዝታ አለኝ ነው ነገራችን ላይ በነ ዩኔ ቅድም የሰራሁት እሱም ከልጅነት ትዝታ ስላለኝ ነው። ቅድም በኋላ ላይ መጨረሻ ላይ መልእክቴን አስተላልፋለሁ። ብዙ ኦዲየንስ ባይኖርም 5 ሰው 10 ሰው 15 ሰው ድረስ ከዚህ ወደዚህ ተቀምጦ በዓል ቀን ሴሬሞኒ ማድረግ ትችላለህ። እዚህ ውስጥ ህዝብን ማዝናናት ትችላለህ። ብዙ ጥሩ ጥሩ ነገሮች የሚጠቅሙ ነገሮችን ከዚህ ማስተላለፍ ትችላለህ ማለት ነው። እና ዝም ብሎ ትንሽ ነገር አይደለም። ይሄን እንደ አንድ ባክግራውንድ ይጠቅማል፣ ይሄ አንድ ባክግራውንድ ይጠቅማል፣ ይሄ እንደ አንድ ባክግራውንድ ይጠቅማል። ለኢንተርቪው መሆን ይችላሉ ማለት ነው። ከዛም ባለፈ ግን ያው እንዳልኩ የባንድ ዕቃዎች ሲገቡ በዚህና በዚህ ቢሆኑ እዛ ጋር አርቲስቱ የሚያጠናበት ቦታ ይቆማል። እዚህ ጋር ሙዚቃ ተጫዋቾቹ በዚህ ይሆናሉ። ይሄ ኦዲየንስ 10 ሰው 15 ሰው 20 ሰው አድርገህ ፕሮግራም የበዓል ቀን ወይም አንዳንድ ፕሮግራሞች ከቨሮችንም መስራት ብትፈልግ እንደዚህ ለመስራት አስበኝ ነው። አስበይበት በቃ ያስከው ምንየው ቱቦዎች አሉ። ያላለቀ ነገር በጣም ብዙ በመስኮቱም በሩም አልተገጠመም። ስለዚህ ጀስት ደጋግ ኢትዮጵያኖች ሲያግዙኝ ስቱዲዮ ቢያግዙኝ ደስ ይለኛል። ለምንድን ነው በፊት እንዳልኩ ያው ከስቱዲዮ ኪራይ ጋር አብሮ ነገሩም ይመጣልሃል። ያን ነገር ማድረግ ስተው ነው ብዙ ሰው ደግሞ እጁንም መሰብሰብ ይኖራል። ስለዚህ በእንደዚህ አይነት ኮማ ውስጥ ትሆን የለ አንዳንዴ ተስፋ የምታረጋቸው። በነገራችን ላይ በዚህ አጋጣሚ ግን በህይወቱ ዘመን ሳይለወጥብኝ ሳይሰለቸኝ የኖረ አንድ ሁለት ሶስት ሰዎች ላመስግን። ሳሙኤል ብርሃኑ ከሚኒሶታ በጣም ነው የምወድ፣ በጣም ነው የማከብር። በጣም እኔ እንደዚህ አይነት ሰዎች ናቸው የክርስቶስን ሐሳብ የተረዱት ብዬ ነው የማምነው። አንድ ሰው ምን አለኝ አንድ ጊዜ፣ አንተ አለኝ ይሄንን እዚህ ስቱዲዮ እየሰራው ነው ሰፖርት አድርገኝ ስለው፣ አንተ አለኝ ወደ ወንጌል አገልግሎት ካልተመለስክ ድንቡሉ አልሰጥህም አለ። እንዴ ኢየሱስ እኮ የተከተሉትን ሁሉ መገበ፣ ያመኑበትንም ያላመኑበትንም አይደል እንዴ የሚሰቅሉትን ሁሉ ነው አለ የረዳው። የክርስቶስ ልብያ ነው የሆነ የኔ ሃይማኖት ካልሆንክ ሰፖርት አላረገም አይነት ሜሴጅ እና ለዘፈን አግዙኝ ወንጌላውያን እያልክ እንደውም ብቻ አይደለም ለዘፈን ሳይሆን ይሄ ስቱዲዮ ለዘፈን አይደለም። ወንጌልም ሊሰራበት ይችላል እኮ። ወንጌል ማለት የሆነ ነገር አለ። ወንጌል ክርስቶስ ነው አለቀ። ከዛ ውጪ እኮ አንድም ቤት እኮ ዘፈን ቤትም ጧት እኮ ኢንተርቪው ቀርጸህበት ከሰዓት እኮ ወንጌል የሚያስተምር ሰው መጥቶ እዚህ ጋር መልእክቱን ቢያስተላልፍ ምን ችግር አለ? ታወራው ነገር ምን ችግር አለ? ምን አሁን አረብ ሀገር ሌላ ሀገር እኮ ማታ ከለቡን እኮ ጧት ለቸርች ያደርጉታል አይደል? እሱን ተው ለእንትኑ ፒፕል ተው። ግን እርግጠኛ ነኝ አንድ ነገር ማምነው የኢትዮጵያን ሕዝብ አይጎዳም። ከዚህ የሚወጣ ነገር የኢትዮጵያን ሕዝብ አይጎዳም እንትን አይልም። ከዛም ባለፈ ግን ሁለተኛ ላይ ቴንኪው ልለው የምፈልገው ሳሚ በቅንነት በተለይ ፓሽንን የልቤን ሀሳብ ይረዳል፣ ችግሮቼን ይሰማል እና
እስካሁን ለኔ በህይወት ለመራመዴ ትልቅ ምክንያት የሆነ ወንድም ነው። በጣም ነው ማከብረው። በመቀጠል እዚሁ አካባቢ ያለ ወንድም አንዳንድ ሰው ትዕግስት በጣም ያስገርመኝ። አንዳንድ ሰው በቃ ሰምቶ ኢግኖር ያደርጋል፣ ልብህን ይሰብራል አይደለ? አንዳንድ ጊዜ ችግርህን አንዳንድ ሰው መርዳት ነው አይደል የሚፈልገው፣ መረዳት አይፈልግም። የሚረዳ ሰው ጎሳዬ መንገሻ ባለጅ ነው። በጣም ነው የምወድ ጎሳ። በችግሬም በህመሜም በቤተሰቤ ችግር በጣም ዋጋ የከፈለ ልጅ ነው። ሰው አያውቀው፣ ካሜራ ፊትም አይደለም የሚያደርግልኝ። በጣም ነው የምወድ ጎሳ። ባይኤንስ ጃለንደናፍ ጅራዶ ቀላኮ ቀጥሎ ቱፋ ገመቹ። ቱፋ ሃምብል ሰው፣ ትሁት ሰው፣ የዋህ ሰው፣ ቅን ሰው፣ ደግ ሰው፣ በቃ ኔጌቲቭ ሰውን የማይረዳ አንዳንድ ሰው ተሰለቸዋለህ፣ ስልክንም አያነሳም ደጋግሞ ነው። ቱፋ ማለት ይኑረው አይኑረውም ደውለህ አታጣው፣ ጠይቀህም ደግሞ ካለው ወደ ኋላ ማይል ሰው ነው። ስለዚህ በእናንተ ምክንያት ከእግዚአብሔር በታች እዚህ ደርሻለሁ። አከብራችኋለሁ፣ በጣም ወዳችኋለሁ። ሌሎቻችሁንም እንግዲህ በፕሮሰስ ሁላችሁንም በተለይ እዚህ ስቱዲዮ ላይ በደንብ ስቀርብ በሊስት አውጥቼ ሁላችሁንም ይዤ እንደመጣ አውቃለሁ፣ ተስፋ አለኝ ማለት ነው። ግን ብዙ ዋጋ ከፍላችኋል ከኔ ጋር፣ ብዙ አሰልችቻችኋለሁ፣ ብዙ አድከሚያችኋለሁ። በጣም ነው የምወዳችሁ። ሌሎቻችሁም እንደዚሁ አብራችሁ እንድትቆሙ ደግሞ ጥሬን አስተላልፋለሁ ማለት ነው። ግን አንተ በጣም ማለት ነው ጠምደኸኛል። ለምን መሰለህ? እኔ እናንተ በክርስቶስ የፍርድ ወንበር ፊት እንገናኛለን። እንገናኛለን። ግን አንተም ህዝብን አገልግል፣ እኔም ህዝቤን አገለግላለሁ ባለኝ አቅም። ፍርዱ ግን ማን ነው ጥሩ ነገር ሰርቶ እግዚአብሔር የሚወደውን ነገር አድርጎ ክርስቶስ ፊት ስንቀርብ ነው የምንገናኘው። ግን እኔ አሁን ላይ ጥሩ ሰው እየሆንኩ ነው። ኢትዮጵያውያን ሊያውቁት ሊረዱት የሚገባው ከፍ ያለው አሁን ጥሩ ሰው እየሆነ ነው። ለመለወጥ በጣም እየሞከረ ነው። ሰዎችን ሁሉ እኩል ለማየት እየሞከረ ነው። ሰዎችን ሁሉ ሚዛናዊ አድርጎ ለመቀበል እና ምክንያታዊ በሆነ መንገድ ሰዎችን ሁሉ ለማስተናገድ ከፍ ያለው እየተዘጋጀ ነው። ይሄን ዝግጅት ደግሞ አብራችሁ በመቆም ደግፉ ነው እኔ እያልኩ ያለሁት። ኦፖርቹኒቲ ነው። እቃዎቹ ምኖቹን የምታያቸው ያው ብዙ ነገር ስለቀረው ሳይሆን ይሄ ቀለምና ኤሌክትሪክ ገመዶች ሁሉም ኮንዲቱም ተቀብሯል፣ ባይዘው ተቀብሯል። ይሄን ብትል ምንም የሚገዛልኝ የለም፣ ትርፍ ነው። ይሄ ገባ፣ ትርፍ ነው፣ ለኔ ትርፍ ነው። ስለዚህ እንደ ብዙ ነገርም አይደለም። የሆነ አንዳንድ ሰው ሊያስብ ይችላል፣ ያ ለካ እንደዚህ አስበህ ነው ምናምን እንደዛ ብታስብ ከፍ ያለው እንደዛ አይነት ሰው አይደለም። የምሬን ነው ነገር ግን በቃ ቀለል ብላችሁ መኖር የምትፈልጉ የከፍ ያለው ሐሳብ መረዳት የምትፈልጉ ሰዎች አብራችሁ ቆሙ። አንዳንድ ሞኛ አለ ታውቃለህ፣ እንዲህ ምናምን አስበህ ነው ምናምን ይላል። እንደዛ አይደለም። ይሄ ቤት የከፍ ያለው ብቻ አይደለም፣ ይሄ ስቱዲዮ ከፍ ያለው ብቻ አይደለም፣ የህዝብ ነው። አስቤም ስሰራው እኔ ለራሴ በኖሪያዬ ብቻ አድርጌ እኮ ዘጋግቼ በሬ መቀመጥ እችላለሁ። ግን ባጭሩ ይብዛ ሚነስም በዛም ይሁን በዚህ ሳይድ አሁንም ለህዝቤ የሚጠቅም ነገር እንሰራለሁ ለማለት ነው እየሞከርኩ ያለው አይደለ? ይሄን አስቦ መስራት በራሱ ትልቅነት ነው። ነገ ትውልድ ልሰራበት፣ ትውልድ ላንጽበት ደግሞ አሁን በተለይ አሁን ላይ ባለኝ ኢትዮጵያዊነት ስሜት ይሄን ይዤተን መነሳት ለኔ ሊያኮራችሁ ነው የሚገባ። ብዙ ነገሩን ኢንቨስት አድርጌ ጨርሼዋለሁ እኔ ገባ አይደለ? አብረህ ደግሞ ብትቆም በረከት ነው። ኢትዮጵያን የሚወድ ሰው ከኢትዮጵያ በረከት ይቋደሳል። ይሄ ስለሆነ ምንም እንትን የምለው ነገር የለም። ሌላው አንድ ሰው አንድ ቀን ምን አለኝ ጠራኝና፣ ያው አንዳንድ ሰው ታውቃለህ አፍ ዝም ማስበያ ነገር አለና የሆነ ነገር ሰጠኝና እሺ ምናምን ስለው ይሄ ሚዲያ ላይ ትንሽ አሁን ኢትዮጵያ እያልክ መጣህ አለኝ። ያው አሁን ይሄን ብሎ ኦሮሞማ እኛ እኮ ስማ እኛ እንዳልኩ ነው ቤተሰቦቻችን አያቶቻችን አገር ከመስራት ጋር ከልጅነት ጀምሮ ስንሰማ አያቶቻችን አገር ሰርተዋል ኢትዮጵያ። እንዲህ አይነት ጽንፈኝነትንም ጠልቼ ነው እኔ አሁን በቃ ብያለሁ። ለምን የሆነች አፍ ማስያዣ ነገር አመጣና ኢትዮጵያ እያልክ የሆነ አማርኛ ዘፈኖችን እንትን እያልክ ነው እና አማራ እየረዳው ነው። አማራ ደግ ነው ማለት ነው አልኩት። አማራ ስለረዳው ነው ሐሳቡን የቀየረው አይነት ነገር። እንደዚህ አይነት ማሸማቀቂያ ምን የምቀበል አይነት ሰው አይደለም። ፈጥሮኝ ነው ነገር ላመንኩበት ነገር እንደዚህ ነው የሚሄደውና ብዙ ጊዜ ሰውን አለማወቅም አንዳንዴ ብዙ ሰዎችን አሳነሰ ታያቸዋለህ። እንደ ትንሽ ልጅ እንደ ዕቃ ማለት ከፍ ያለው ዕቃ አይደለም። ሰው የሆነ የሚከራየው አይነት ሰውም አይደለም። እድሉ ነበረኝ ለማከራየት ነው የምልህ እኮ እዚህ ችግሩ ቅድም ስትል ሁለት ሶስቴ ያልቅም ነበር ያልፌ ነበርና
እድሉ ነበረኝ ስትል ወደ ኋላ ልመለስም ብዬ ባለፈው ትቼው ነበር ያልተገባ ንግግር የምትናገረው ሰው ተናገር እያለ ነው ወይ ራስ ያመለጨ ያው ነው ስትናገር እኮ ሰው አልናገርም ማለት እኮ አሁን ብዙ ነገሩን አንዴ አሁን ተሽ ምን መሰለ አንድ ጊዜ ለምሳሌ አንዱን እያስቀየም አንዱን እያስጨረሰላው አዎ በመረጃና ማስረጃ በሌለበት ቴንክ ዩ አሁን ምን መሰለ ብዙ ጊዜ ሰዎች የሚፈልጉትን ትናገርላቸው ነገር ሊሉ ይችላሉ እኔ የምፈልገው መናገር ስፈልግ ግን አቆምኩት አልፈልግም በቃ ማለት ተናገር ሐሳቡን አይደለም እኔ ሐሳብ አመንጪ ነኝ በነገራችን ላይ ግን የሚያስደስታቸው ሰዎች ግን አሉ አይደል ቆስሎን እንደዚህ ያከ ማለት ነው አሁን ስተቴ ነው በቃ ብዬ እኮ ነው ተውኩት አይደል ዘጋውት በቃ አሁን ስለዚያው ባዲስ በመጠበቅ እኔ አሁን ወደ ኋላ እንድትመልሰው ሳይሆን እያልኩ ያለሁት አፌ ማከራየት ኦፖርቹኒቲው ነበረኝ ስለማልፈልገው ነው ገባ አሁንስ ያመንኩበትን ነገር ማውራት ነው ፈልገው እሱ ነው ደግሞ ከውስጥ ከልብ ስለሚወጣ ጤነኛ ነገር ነው መንፈስ የመሰከረልኝ ስለዚህ ከፍ ያለው በሰላም ሙዚቃ አዲስ ሰራ ጠብቁ አዎ እንጂ እንትን አይደለምና ምን አለ እንደነገርኩ ይሆነ ኢኬሌ አማራ ስለከፈለው ነው ከፍ ያለው ሐሳብ የቀየረው ወይም የሆነ ሰው ሚላል አይጠፋም እና እዛው ዝጋው እሱንም እድሉም ነበረኝ አንተም ጋር የመጠቀም ባጭሩ ልል ነው አንዱም መጣና ይሄንን ስቱዲዮ አየና እንደዚሁ እንዲህ ነኝ ምናምን እንደዚህ ነኝ ለምን አልክ አንተ እንደዚህ ነኝ ምናምን ጥፋ ከዚህ ያልኩት እኔ ባህሪዬን ነው የምነግርህ ተሽ አሁን ከፍ ያለውን አብሮት የሚቆም ሰው ማንዶ ታውቃለህ ከፍ ያለው ኦሮሞ ስለሆነ አማራ ስለሆነ ትግሬ ስለሆነ ምን አለ እንዳንድ ኢትዮጵያዊና ሰው ስለሆነና ሰዎችን ሁሉ ምክንያታዊና ሚዛናዊ በሆነ መንገድ ለማገልገል ስለተነሳ ብቻ ነው ከፍ ያለው በሚቆም ይሄ ነው እዚህ ስቱዲዮ ውስጥ የሚስተናገደው እኛም እንግዲህ ያው መልካም ሐሳብ ይዘመልሳት የበኩልን ተሽ ምንድነው የምታረገው እስቲ አንተ እኔ ያው በወንጌል አገልግሎቱ ስላለ ሐሳብ ለህዝብ አቀርባለሁ እንጂ በዘፈን አልደገፈም ቅድም ቤት ዘፈን አይደለም ተሽ የሰማ አይደለም የኔን ሐሳብ አይደል የጠየቀኝ የኔ ሐሳብ ቆይ ኢትዮጵያን አትወድም አንተ አንተ እኔ ኢትዮጵያ አይደለም ታዲያ ለኢትዮጵያውያን ለሚሰራ ነገር ቶ ዘፈኑን ቶ እዚህ ውስጥ አንድ እንሆን የሚል መልእክት የሚስተላለፍ ከሆነ እንቻቻል የሚባል መልእክት የሚተላለፍ ከሆነ ለምንድን ነው አብረን ማትቆም አንተ በመዝሙር አርከው በመዝሙርማ የሃይማኖት ነው የአንድ ሃይማኖት ብቻ አይደለም ይሄ ቤት የሁሉም ነው እኔ የምፈልገው ፈለገው ሃይማኖቱን በየቦታው ያስተናግድ እዚህ ቤት ውስጥ ለሁሉም ሃይማኖት ይሄ ቤት እኩል ነው ለሁሉም ኢትዮጵያዊ እኩል ነው ይሄን አትደግፉ ምደግፍ እኔ አንድነት በስልክ ልንገር ጋር እዚህ ነው ጋር እኔ የኔ ሐሳቤ ያበራሲ በብዙ ነገር አንጸባርቃቸዋለሁ ያው መተን እንደ ሀሌታ ሚዲያ መምጣት አልችልም ያለውበት ሁኔታ አስቸጋሪ ነው ስቱዲዮ ወይ ቤቴ ነው ስላልክ ቤትን መተን ያው አሳየን ገብቷል ምን ጠይቀን ደግሞ ጠያየቀን ያለበትንም አዲስ ሐሳቤ አሳየን ያው ኢትዮጵያዊነትን ሰላምን ፍቅርን አረጋለሁ ስላልክ እኛ ቀኝ ጅን ሰጣል ምን ፈልገው ያ ነው በተረፈ ደግሞ ከሌንዲያን ከኔ እሱ አልፏል ጀስት አንተ ምንድነው እየተከራዩ የምትሳደብ ማይነት ሰው ሆነም እንደሌለበት አቋመን ይዘ አይ እኔ ከፍ ያለው ከዛ ሁሉ ወጥቻውን ማደርገው አንድና አንድ ነው ዩኒቲን አመጣለሁ ፍቅርን እሰብካለሁ ብልሃል ባመንክበት ነገር በተረፈ ይሄ ሃይማኖታዊ ትንሽ የጀማመርናቸው ነገር እሱ ደግሞ ስቱዲዮናና በደንብ ተዘጋጅተን ከብዙ የሚጠይቁ የወንጌል ሰዎች ከየቤተ እምነቱ ስላሉ በሱ አምጣስ እንደዛ አንድ ሰው በዚህ ዙሪያ ላይ የሚያወራ አምጣና መጣለው በተረፈ ስራዎችን እንደ ሀሌታ ሚዲያ ጊዜያችን ሰውተን አንተተን እዚህ ያንተን ሁኔታ አይተናል ጥሩም ጊዜ ያሳለፈን ይመስለኛል ቀረ የምትለው ነገር ካለ ሰዎችንም እንግዲህ አመስግናል የቀረ ነገር አለ ከፍ ያላመሰገንኳችሁ አሁን በተረጋጋ ኮንዲሽን ውስጥም አይደለው እውነቱን ለመናገር ያው ተሽየም ቅድም ሲደጋገሙ ነበር ግን በተረጋጋ መንፈስ ብዙ ማመሰግናቸው ሰዎች አሉ የሀገሬ ልጆች ኤማውስ ቀጥሎ ወይኔ አበራ ቀጥሎ አብርሽ መርካቶ አብርሽ ሞዶ ወንድሜ በጣም ቀን ወንድሜ እሱ በእስራት ውስጥ ያገኙት ወንድሜ ነው እና በቻሌንጅ ውስጥ አንድ ቀን እስር ቤት ተገናኝተ ያን ሁሉ መከራ ሳልፍ በስደት በምን ሳልፍ እኔ መንግስት አይደለም በነገራችን ላይ መንግስትን ተገና አድርገው ሌቦች አሉ እነሱ ጋር ነው ጸቤ የነበረው ስለገባው ሐሳቡ ልጁም መንግስት ደጋፊ ነው ግን አብሮኝ በመቆም ችግር ጊዜ ረዳኝ ወንድሜ ነው ስለዚህ አብርሽ በጣም ወድሃለሁ የማውስም እንደዛው ብቻ ሎድ አለ ያው ፋሚሊም ከዛዝ መጥቶ ስላለ እግዚአብሔር ይመስገን ግን አልፍ ያለው ብዙ ነገር
ነው ሌሎቹን ሁሉንም ግን ማመሰግነበት ሰፊ ድል እግዚአብሔር ይሰጠኛል አመሰግናለሁ አንተንም አመሰግናለሁ ካፌ ቴንክ ዩ እናመሰግናለን